ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ወደ 3ኛው ምዕራፍ ደርሰናል። ሳምንት ለሩሲያው ኃያል ፕሬዝዳንት ቭላዲሚር ፑቲን ጥሩ ሳምንት እንዳልነበረ ነው ዘገባዎች የሚያሳዩት። እንዴት? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ግዙፍ የራሽያ የነዳጅ አምራች ኩባንያዎች ላይ የጣሉትን ማዕቀብ ተከትሎ የራሽያ ጥብቅ ወዳጅ የሆኑት ህንድና ቻይናም መሰል እርምጃዎች እየወሰዱ ነው ያሉት። ማለት ነዳጅ ያለመግዛት ፖሊሲ ማለት ነው። አዎ ማለት ነዳጁን አክቹአሊ የሚገዙት የፔትሮሊየም ድርጅቶች ናቸው። አዎ ለምሳሌ እዚህ እንደማየው የቻይና ትልልቆቹ እንደ ፔትሮ ቻይና፣ ሳይኖፔክ፣ ሲኑክ እና ዜኑሃ የሚባሉት ለጊዜው ከራሽያ ነዳጅ መውሰዳቸውን አቋርጧል። በባህር አቋርጧል። ይሄ ማለት በቀን እስከ 500,000 በርሜል ነዳጅ ዘይት አይሸጥም ማለት ነው። በተመሳሳይ ሁኔታ በህንድ በኩልም የነዚህ ምድር ይባላው ይሄ ኩባንያዎች የነዳጅ የተወሰኑት ያንን እርምጃ ስለወሰዱ ዞሮ በድምር እንደሚያስቀምጡት ከሆነ ወደ 1.4 ሚሊዮን በርሜል በቀን በጣም ይጎዳታል ራሽያ መሸጣጣት። ግን እኮ አሜሪካ ይሄን ማዕቀብ የምትጥለው በዶላር ግብይቱ እንዳይኖር ለማድረግ ነው አይደል እንዴ? አሁን ደግሞ እንደ ብሪክስ አባል ሀገሮች እነኚህ ሁለቱም ሶስቱም የብሪክስ አባል ሀገሮች ናቸው። ቻይና፣ ራሽያና ህንድ በየራሳቸው ገንዘብ የመናገድ ሐሳብ አለ።
እና ዶላርን ከማከላቸው ማውጣት እንጂ ግብይቱን ማስቆም ይችላሉ ወይ በሁለቱ መካከል ያለውን ግብይት ነው አይችልም አሁን ለምሳሌ እነዚህ የነዳጅ ድርጅቶች የአውሮፓ ህብረትም የቻይኖቹ ላይ ማዕቀብ ጥሎባቸዋል ከራሺያ እንዳይገዙ ስለጣለባቸው ነው እነሱ አሁን ወደዚህ ሄዱት ማለት ነው በርግጥ በቧንቧ ወደ ጀርመን መሄድ አለ ወደ ቻይና ኦኬ በባህር ነው አሁን በባህር ተቀርበው አይገዙም ለሚለው ዞሮ ብዙ ዲቴል አለ ውስጡን አሁን በዚህ ነው ያያየነው ነው ግን እኮ አሁን ያለውን አካሄድ ስትመለከት እኮ አሜሪካ በማዕቀብ ይሄንን ጦርነት ፕሬዝዳንት ፑቲን ላይ በመጣል ጦርነቱ ማስቆም ይቻላል ወይ አሁን ወደ ኋላ መለስ ብለን እንመለከት እኮ ከ17000 በላይ ማዕቀቦች ራሺያ ላይ እንደተጫነባት የሚያመለክቱ ናቸው ያሉት አይነታቸው በጣም ብዙ ነው ማዕቀቡ ያስቆመዋል ጦርነቱን ብዙ ነው መነሳት ያለበት አሁን ጥያቄ ይሄ የምዕራቡን ዓለም አዛዥነት ብቸኛ ዓለም አቀፋዊ ገዥነት ወይም በምዕራቡ ዓለም ስርዓት ነው ማደር ያለብን አሁን ዲሞክራሲ እንደዚህ በተላቸው ህገ በሙሉ አሁን የተበጀላቸው ያሉ ምርጫ የምትለው ነገር የነሱ ባህል ነው ሁሉ ነገር ድንበሩ ኢንተርናሽናል ያሉ ህጎች እነዚህ በአብዛኛው የምዕራቡ ናቸው እና መጀመሪያ መስሎን የነበረው አዲስ እንትን እንደነጋ ነው የተለያዩ የኃይል ዋልታዎች የተፈጠሩበትና እንደ አሜሪካ እና አውሮፓ ብቻቸውን የማይናኙበት ከዚህ በላይ አይቻልም የሚሉ ኃይሎች እንደተነሱ እንደውም ኦሬዲ የማናቸው ቶኒ ብሌር እኮ በዩኒቨርሲቲ ውስጥ ነው እንግሊዝ ሀገር እሱን እርሱት ብለዋል አይደለም የኛ የምዕራብ የነበረ እንትን ምናምን ገዥነት እሱን እርሱት በቃው መስራቆቹ መጥተዋል ነገር ግን የመሳሪያ ኢንቨስትመንታችሁን በጀታችሁን ግን መጨመር እንዳትረሱ ነው ያሉት ስለዚህ አሁን ስናይ ግን በሚገርም ሁኔታ በአንድ ዶናልድ ትራምፕ የሚመራ ዓለም ነው እያየን ያለ ነው የአሜሪካ ውሳኔ ሁሉንም ያናጋ ነው አሁን ባለው ሁኔታ አሜሪካ እና አንዳንድ ጊዜ ኮንፊውዝድ ትሆናለህ እንደዚህ አይነት ነገር አለ ስለዚህ አሁን ትልቁ ጥያቄ በህንዶኬም በቻይናና በራሺያ መካከል ግን ሁለንተናዊ ስትራቴጂክ ግንኙነት ተብሎ የተፈረመው በክፉም በደጉም አለን ተያይዘን እንቆማለን ተያይዘን እንወድቃለን በሚል በምዕራቡ ላይ የተሰራ ትልቅ እንትን እሱ ነው ስለዚህ አሁን እነዚህ ቻይና ግዙፍ ኩባንያዎች በእና አሜሪካና በአውሮፓ እንትን ምድር ይባለው ተጽዕኖ ስም ወደቃቸው እንደዚህ አይነት ነገር ሲያደርጉ አሁን ራሺያ ከማጋናት የሚል ጥያቄ አስነሳል ገብቷል አሁን በስካውን ለምሳሌ ምን እንመለከተው ቻይናን ምዕራቦቹ የሚሉት ቻይና ማን ነው ራሺያን አግዛታለች ነው አግዛታለች ማለት ነዳጁን መግዛት በርካሽ ስለዚህ በኢኮኖሚ ያው እያደገሰ ኢቨን ርካሽ ስለሆነም ነው ጋዙን በትገዛ ማለት ነው በዚህ መንገድ አረጋ ኢኮኖሚውን ሰስቴን እንድታረግ አግዛለች ነው ጥያቄው ግን በቻይናና በራሺያ መካከል እንዳለ ሊያሳዩን የሚሞክሩት አሊያንስ ይሄ ምናየው ማለት ነው ቻይና ካጥራት ወርድም ወይ ያ የምሬ ነው ነገር እንግሊዞች ለዩክሬን ሲያግዙ እንትኑን ሰጥተው ነው ምንድነው ይሄ ሚሳኤላቸው የእንግሊዝ ስቶርም ሻዶውን ሰጥተው ነው አሁን በቅርብ እንኳን ብሪያንስክ የሚባለውን የራሺያን የኬሚካል ተቋም ነው የሚባለው ማምረቻ ባሩድ ማምረቻ ነው የሚሳኤሉ የምናምኑ የጥይቱ ማምረቻ ነው እሱ እንደወደመ ነው የምናውቀው በእንትን ማለት ነው በእንግሊዝ ስለዚህ ሲሰጡ እነሱ ዶላሩንም ሁሉንም እየሰጡ ነው በተጨባጭ አሁን ራሺያን አንዳንዴ ከብዙ ሰው ጋር ኮመጣላት በራሱ ያማልኩ አቅም ቢኖርም እንደው ቡና የሚያጣጣ ጎረቤት ኖር እኮ ያስፈልጋል አይደል ከስንቱ ጋር ተናሽተ ተችለዋል አሁን ኦልሞስት ራሺያ ብቸኛ ናት ገብቷል አሁን እዚህ ጋር የምናነበው የኖርዌይ መከላከያ ሚኒስትር ለቴሌግራፍ የሰጡት ኢንተርቪው አለ አሁን እዚህ ፊት ይላል እሺ
ምን አሉ ይሆን ደግሞ ወደሳቸው በሰውየው ሰላም ይፈልግ አይደለም ፑቲን በዚህ በአርክቲክ በኩል ደግሞ ዋናውን ጦርነት ለማድረግ የሚፈልገው ኃይሉ እንዳለ ታምቆ የሚገኘው እዛ ነው ገብቷል የኒውክሌር አረሮች ኖርዌይ ነች በዛ የምትቀርበው እኔ የኔቶ አይን ነኝ አሉ ኖርዌይ የኔቶ አይን ናት ኖርዌይ እኮ ቤዚካሊ እኮ አሜሪካ ነች እኮ አሜሪካኖች ናቸው ዛሉት እኮ ነው እኮ 24 ሰዓት ሙሉ በሳምንት ሙሉ ከአይናችንን ከአነቅንም እና የአረሮቻቸው የተጠመዱት አሉ የራሺያን አብዛኛው ዘበልኮፍ እንትን ያላት እዛ ነው ይላሉ ኖርዌይ እና እንግሊዝ ላይ ነው አሉ ከአውሮፓ ሁለቱ መቼም እንግሊዝ እግዚአብሔር ናት እንግሊዝ አይኖስ ገብታለች እንግሊዝ ጠቅላይ ሚኒስትር በተቀያየረም እንደው ችግሩ መፍታት አልቻለችም እንደው እሱ ሀገር ብዙ ብለዋል እኮ አንዳንድ በዋንቦ ጣርቀን ነው መንገላት ብለዋል ውሃ ከበብነች አይደለም በምንድነው ደሴት ነች እኮ ኦልሞስት እኮ ደሴት ነች እንትኑን በኒውክሌር ቶርፒዶ ስትመታው በሰርጓት ይሰምጣል ነው ስትመታው ውሃው ይገነፍላል የምን ይባለው የሬዲዮ አክቲቭ ወረ ላይ መጣል አዎ እንዳለ እንግሊዝኛ ያለብሰማት ዘመዶች አሉንኛ ባክህ ይሄ ነገር እንዳያረጉ ለፕሬዝዳንት ፑቲን ማመልከቻ መጻፍ አለብን እዛ አካባቢ ዘመዶ ስላሉ በጣም ይገርማል እና ከተኮሱ መጀመሪያ የሚተኩሱት አውሮፓ ላይ እንግሊዝ ላይ እሷን በሙቋን መገሸልጣት ብለዋል እና ይሄ ዚስ እየሳቸው አሁን ደግሞ ኖርዌይ ምክንያቱም በጣም ነው የምታደማቸው እንግሊዝ በጣም ነው የምታደማቸው ያ ኔቶም ላይ ትልቅ ቦታ አላት አይደል እኛኛው ቦሪስ ባናቸው ጆንሰን ዶፍ ጋዜጠኛው ቦሪስ ጆንሰን ታዲያስ ፑቲን እኮ የሚሉት ከዩክሬን ጋር ሁሉን ጨርሰን እዛ ቱርክ ላይ በተደረበው ጨርሰን ይሄን ጦርነት የሚቆምበትን ምክንያት ቋፋፍ ደርሰናል ሲበሩ እንትን ገቡ ኬቭ ገቡ ማናቸው ጆንሰን በቃ እንዳትፈራራ ጨርሰናል ጦርነቱን እንዳትፈራራ እዚህ ውስጥ ነው እሱ ነው መንጋራው እንዋጋለን መዋጋቱን የሚሻለው ብለው አከሸቡት ብለንትና እየተደመሙ ሲናገሩ ነበር ክሪስማን ታከር ነው ባኒ የሚባለውም ተናግረዋል ይሄንን ስለዚህ እንግሊዝ በጣም ሚናዋ ከፍተኛ ነው እና እንግሊዝና ከአውሮፓ እኛ ኖርዌይና እንግሊዝ አይደለም አሁን ደግሞ ተናስራው መሳሪያ ለመሸጥ እየተደራደረች አይደለም ወይ ስዊድን ነው ራሷ 150 የጦር ጀት ለዩክሬን ለመስጠት እና በጣም ኮራት ላይ ኮረኮንች መንገድ ላይ አርፈው መነሳት የሚችል ይገርማል እና ይሄንን ከወሰደች ባለች ዩክሬን አየር ላይ በደንብ አርጋ መመጠን ትችላለች ብለው ጥናት ሰርተዋል ስለዚህ አሁን ማናቸው ቭላዲሚር ፑቲን አሁን ስራ እየሰሩ ያሉት የት ነው አርክቲክ ላይ ነው እና ያለ ብዙ ዝርዝር አሉ ያን ለመናገር ስለዚህ አሁንም ትኩረታችንን ወደ አርክቲክ አድርገን በዛም በኩል ሁለት እንደዚህ መተላለፊያ የሚጠሯቸው መተላለፊያዎች አሉ አንዱ በዚህ በአይስላንድ በእንግሊዝና በግሪንላንድ መካከል ያለ ነው እሱን ያዘ እሱን የተቆጣጠረ በሱ በኩል መመግለፍ አይችልም ወደዛ ነው የምትበስረው የምታልፈው እሷን መዝጋት ይፈልጋሉ ፑቲን እያሉ አሁን የሚሰሩ ኦሬዲ እነሱ የአሸዋ ገበታ ፈጥረው ስለ ፍጻሜ ጦርነት እያወሩ ነው ያሉት አይ እሱ ብቻ አይደለም እኮ ፕሬዝዳንት ፑቲን እኮ አሁን ይሄ ማቀው እነኚህ የኔቶ አባል ሀገራት እየሰሩ ያሉትን የመሳሪያ ድጋፉን እሱ ሁሉ መሰረት አድርገው እንቅስቃሴ ሲያደርጉ እሳቸውም አልተኙም አሁን ባለፈው ሳምንት የኒውክሌር ልምምድ ማየት ጀምሯል ይሄ እንደቀላል የሚታይ ነገር አይደለም ዓለም ወደ ሶስተኛው የዓለም ጦርነት የምታመራበት ገና ጅማሬው ማለት ነው ሶስተኛው አይደለም የመጨረሻው ጦርነት ነው አራተኛ የለም አራተኛ የተረፈ ትውልድ ካለስ ይነግረናል በቁጥር የሚገለጥ አይደለም ሶስተኛ ዓለም ጦርነት እና ቤዚካሊ ልምምድ ጀምረዋል እና እሱም ማየት መጀመራቸው እንደቀላል የሚታይ ጉዳይ አይደለም እሱ ነው አሁን ጌሙ አሁን እንግዲህ ሰውዬ አሁን እነሱ ምዕራባውያኑ እንደሚነግሩን ከሆነ አንዳንድ ከሚሊዮን ጦር ያለቀባቸው ፑቲን እንደሱ ናቸው የሚነግሩን ኔቶዎቹ ሚሊዮን ያለቀበት 250 ሬሳ አንስቶ ሌላው ደግሞ ቁስለኛ ሌላው ደግሞ የት ላይ የገባ ይጠፋል
ስለዚህ እየደማ ነው በጣም እየደማ ነው እና እንቀጥል በዚሁ ነው እንቀጥልበት ነው በዚህ በዩክሬን በሚያደርጉት በጣም እየደማ ነው አሁን ደግሞ የበለጠ እንዲደማ ለዩክሬን ቶማሃውክ ሚሳይል እንስተው አሳውን በትኖር ወደ ውስጥ የነው ማነቦጭ ይሄ ስትራቴጂክ የጦር ጀቶቻቸው አውሮፕላኖቻቸው አሉ እሱ ኤርፊልዶች ማለት ናቸው የጦር ሰፈሮች እነሱ 2500 ይገባል አንዳንዴም ራሱ ክሬምሊን ዋሻ ውስጥ እንዲገቡሳቸው በልፍ እንዳይ በ3 አመት ውስጥ ያልተቻለ ነገር ከዚህ በኋላ ሊቻል አዎ እንትና ዘለንስኪ እንደሚኖረው የቀበሮ ኖሮ ዘለንስኪው ቀበሮ የት እንዳሉ አይታወቅም ዘለንስኪ እኮ ሲታዩ ነው በካሜራ የምታያቸው የት እንደሚኖር አይታወቅም አዎ ግን አራ ከዚህ ከጦርነቱ ጋር ያይዘው ሳቸውም ብዙ ጊዜ ጊዜያቸውን እንትና ያጠፉም አገራቸው እኮ አይደለም የአውሮፕላኑ መንግስት ነው ማለት የኬብ መንግስት እንደ ሁሉ ቃል አውሮፕላን ላይ ቆሎ አንዴ ኖርዌይ አንዴ ስዊድን አንዴ እንግሊዝ አንዴ ፈረንሳይ አሜሪካ አንዴ ፊንላንድ የአሜሪካ እንኳን ብዙ ይሳካ አይደለም ደግሞ ትንሽ ጋብ ያርገው ወደ አሜሪካ አንዳንዴም ወደ አፍሪካ ሁሉ መጥቷል የት ወደ አፍሪካ ነው ያልመጡም ወደዚህ አዎ እኔ መቼም በዓለምን ያካለሉ ነው ያሉት ዋናው ዘለንስኪ ሞቱን የሚሞቱት ግን ዩክሬናውያን ናቸው ብዙዎቹ መሬት ላይ ያሉት በነዋሪ ደረጃ ኢንተርቪው ስታረግ መላውን የጠፋቸው አሁን አጥንት የሚሰበር ብርድ ነው እየገባ ያለው የነሱም ብርድ የሳራ መለስ ሀገር ሆነ የነሱ ነው በጣም ከባድ ነው በጣም ከባድ ለምን አስረግረን ታምራት ኖርዌይ ሄዳል አንተ ኖርዌይ አይደለም እንግሊዝ ሄጃለሁ ኖርዌይ ማይባሰባት እኮ ነች እኮ ሰሜን ዋልታ ላይ ያለችው የብርዱ ስዊድን አልሄድኩም ኦ ማይ ጎድ ፊንላንድም አልሄድኩም ስዊዘርላንድ ነው ለምን ስዊዘርላንድ ናት አይ ጊዜ መምረጥ አለብኝ አሁን እኮ ካለው ሁኔታ አንፃር እኮ እነኛ ሀገሮች ላይ ለመሄድ ጊዜ ካልመረጥክ አንደኛ አመት ሙሉ ቅዝቃዜ ያለባቸው ናቸው ኦልሞስት እንደገና ደግሞ ቀኑ ሙሉ ፀሐይና ቀኑ ሙሉ ዝናብ ማነው ጨለማ አይ ቅዝቃዜውን እንድትነገር እስቲ የእንግሊዝ በቂ አይደል በእንግሊዝ ላስረዳህ እችላለሁ እዛ ምን ያህል እንደሆነ መገመት ትችላለህ አጥንትን ዘልቆ የሚነዝርህ ቅዝቃዜ ነው ከደብረ ብርሃን ጋር ያነጣጣል ሙቀት ነው ባጭሩ ደብረ ብርሃን በቲሸርት ትሄዳለህ ከዛ አንገል ኦፍ ኮርስ እዛው ነው ራሴ ተመልክቻለሁ ይጎ እኔን የሚያንዘረዝረኝ ብርድ እዛ አካባቢ ያሉ ሰዎች በቲሸርትና በሸሚዝ በኖርማል ሆኖ ሲሄዱ አያለሁኝ እኔ ከሱሬ ስር ታይት አድርጌያለሁ እሺ ታይት ኦፍ ኮርስ እንዴት አድርጋ እግርህ አይንቀሳቀስም ይጥብቅ አድርጎ ወደዛ እንዳይ ከሱሪ ስር እኮ ነው የምልህ ከሱሪ ስር እሱ ካላደረክ ልትንቀሳቀስ አትችልም እንደዛም ሆኖ የቅዝቃዜው መጠን እና በጣም አስቸጋሪ ነው እሱ እንግዲህ እኔ እዚያውም ኦልሞስት ጥር የካቲት እንደዚህ ገደማ እየወጣ ባለበት ጊዜ ማለት ነው ክረምቱ እየወጣ ዋናው የክረምቱ ሰዓት ደግሞ በዚህ በገናቸው ጊዜ ቢሆን እነ ኖርዌይ ውስጥ ሰው እንዴት እንደሚያድር እንደሚውል እሱ ነው እኮ የምነግርህ አሁን ነው ሪሌቲቭሊ እንግዲህ በአጋጣሚ ብዙም አይተም አልሄድኩም ይሄም አጋጥሞኛል እግዚአብሔር ከበረዶ ጠብቆኛል እንደ ጠበቃ ያቆየኝ አሁን ዩክሬኖች ጋር ያለው እንግዲህ አሁን ያልከው አይነት ይሄ ታይት የሚያስለብሰው ስቲል ሙቀት ነው ልንል እንችላለን ከዜሮ በታች ምናምን ዲግሪ ነው የነሱ በዚህ ሰዓት ላይ የተረፈ መሰረተ ልማት የላቸው አውሮፓውያኑ ረዳሉ መለዋወጫ ይደረጋል ምን ይደረጋል ይቆናል የኤሌክትሪክ አገልግሎት የጋዝ አገልግሎት ትልቁ ነገር ያለሱ ሊኖር አይችሉም ሰው በጣም መከራ ውስጥ ነው ያለው እውነቴን ነው ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል።
አውጥተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። አንዳንዴ በክፉ ለመናገር ዘለንስኪን ግን የሚያገኛቸው አይመስለኝም እንዳልኩ አየር ላይ ናቸው ያለው አውሮፕላኑም ችግር የለበትም በየሆቴሎች ነው የሚያድሩት እና አንዳንድ ጊዜ ምቾት ነው ማለት አይ ነው እየታገሉ ነው ለሀገራቸው አንድ ስታንድ አደርጋለሁ ግን የህዝቡስ ጉዳይ አልኩ አሁን ምንድነው የሚታየኝ የቻለው አይነት ነገር አለ ህዝቡ የቻለውና እዛ ምዕራፍ ላይ ይዘው ደርሳሉ የሚል ነገር አይታየም አይ ያለው ሁኔታ እኮ ስትመለከት ድርድሩ ላይ እኮ አሁን የተወሰደባቸው መሬት እኮ የማግኘት እድላቸው እየጠበበ መጥቷል ምንድነው ከዚህ በኋላ የዩክሬን ህዝብ የሚጠብቀው ነገር ቢያንስ አሁን የተያዘው መሬት እንኳን ሰጥቶ ሰላሙን ማግኘት ቢችል አንድ ነገር ነው እሱ ማለት ነው መሬት ነው አሁን ያልከው አይነት በውጫ መንገድ የለውም የዩክሬን ህዝብ ባለበት ደረጃ አሁን ባለው ደረጃ እንኳን እንዲያለ እኮ አሁን ባለው ደረጃ ላይ ያሉት መሪ አንደኛ ምርጫ ሊቀይራቸው አይችልም አውሮፓውያኖች አቅፏቸዋል በምርጫ አይደለም ያሉት በነገራችን ላይ ኦልሞስት አመት ሆናቸው የምርጫ ጊዜው ካለፈ ዘለንስኪ ስልጣን ላይ ያሉት በራሳቸው እንደ አፍሪካ መሪዎች ህገ መንግስት አራዝመው ነው በዲሞክራሲ ሀገሮች ተደግፈው አንድ ሰው ነበረ በዚህ የተነሳ የሚለቅፋቸው እሳቸውን ደግሞ ማነው የቀድሞ የአሜሪካ ፕሬዝዳንት ዲሚትሪ የሩሲያ ፕሬዝዳንትና ምክትሉና የብሔራዊ ደህንነት ምክር ቤት ምክትሉ ማናቸው ዲሚትሪ ሜድቬዴቭ ወላንዶ ብለዋቸዋል ዶናልድ ትራምፕ ወላንዶ ኦኬ ፔንዱለም ብለዋቸዋል ፔንዱለም ወዲያው የሚመላለስ እንደዚህ ነው ፔንዱለምና እሳቸው እንግዲህ መቼም ወሰድ መለስ የሚያደርጋቸው ነገር አለ አንተ ዲሞክራት አንተ አምባገነን ምርጫ እንዳይደረግ አፍነህ እዛ ላይ ያለ ሰው ነው ብለው ነግሯቸው ያውቃሉ ማን ነው ዘለንስኪ መለስ ብሎ ደግሞ አልኩ እንዴ አምባገነን ቢልቃ ተጠቅመዋል አልኩ እንዴ እኮ እንደዚህ ብለዋል መልል ነው ይሄ ሰውዬ የዘለንስኪ ማለት በአፍሪካኛ ነው የምናገረው እሺ እሱ ይቀርበናል ለነገሩ ይቀርበናል የአፍሪካ ሰው ያየውን ነው የሚያምነው አባሪው እና ዘለንስኪ ዩክሬንን ሌላው ራሽያ ለማድረግ የመጡ ሰው ዩክሬን አሁን አንድ ራሽያ ነች አይደለም ከ31 ሀገሮች ጋር እየተዋጋች ያለችው ወይም ደግሞ ብቻዋን እንደ አንድ ሀገር አንዳቸው ፊቱ አይቆሙም ለየብቻ አይችሉም አሁን ኖርዌይ ይሄን ሁሉ ተናግራ በሰላም ቤቷ ገብታ የምታድረው ጀርባዋን ፊንላንድ ስለምትጠብቃት ነው እንግሊዝ ስለምትሰልላት ነው አሜሪካ ጦር መሳሪያ ስለምትሰጣት ነው ደቡን ያለ በደቡን እየተጠቃች ያለችው ራሽያ ነገር ግን ሀያል አውሮፓ ውስጥ ሀያል በራሽያ ሞት ላይ ራሽያን የሚተካ በኔቶ ማዕቀፍ ውስጥ ሆኖ ነው መንገር ለሱ ፕሪት የሆነ የአውሮፓ ኃይል ለመፍጠር የሚያልሙ ሰው ናቸው ዘለንስኪ እድሌ ሆነና አጠረቁመቴ እንግዲህ ስታያቸው እኔ ማልገዛበት ነገር አለ እና የቤተ መንግስቱን ውይይት ታውቃለህ እንትን ውስጥ ያሉ ያን ጊዜ እኮ የተደረገው ትክክለኛ ነገር እኮ ያ የቤተ መንግስት ውርክብ የተባለ ነገር ትክክለኛ ነገር ዶናልድ ትራምፕና ማን ነው ዘለንስኪ ምክትል ፕሬዝዳንታቸው ጄቫንስ አንተ ሰውዬ ሶስተኛ ዓለም ጦር ውስጥ ታስገባ ነው እንዴ የምትፈልገው ብለው ጋምብል እያረከ ነው ጆ ባይደን እኮ እንደ ዘለንስኪ አያት ሆኖ ነበር የሚያገለግሉ የሆነ ነገር ይነግሯቸዋል አይ በቃ ችግር የለም እልክልሃለሁ ይሄንን አው አይተዱና በዚህ መንገድ ነው እንትን ያለው ሶ የዛን ጊዜ ግን አንተ ሰውዬ ሶስተኛ ዓለም ጦር ይዘል ትገባ ነው ብለውታል አሁን ፕራክቲካሊ የሆነ ያለው ምንድነው አይደለም አሁን እንትን ያስናገሩት አለ ቭላዲሚር ፑቲን ማንንም የመደገፍ ጉዳይ አለ ቭላዲሚር ፑቲን የተናገሩት ነገር አለ ለማን ነው ለዶናልድ ትራምፕ ከዶናልድ ትራምፕ ጋር መቆራረጥ አይፈልጉም ፑቲን አሁን ከአሜሪካ ጋር ያለው ነገር እንዲበጠስ አይፈልጉም እና ክሪል ዲሚትሪየቭ የተባሉ ትልቁን የራሽያን ኢኮኖሚ ላይ የሚያዙ ሰው ናቸው እና የቭላዲሚር ፑቲን ጆሮ በየጊዜው የሚያገኙ ሰው ናቸው እሳቸው አሁን አሜሪካን ያሉት
ኦኬ አሜሪካን ያሉት ከዊትኮፍ ጋር ይገናኛሉ እንትን ይላሉ ሰውየው ሃርቫርድ የተማሩ ናቸው እንግሊዝኛውን እንደ እናታቸው ቋንቋ ነው የሚናገሩት ዋናው ሰው ናቸው አው ይሄ የምዕራቡን አኗኗር አካሄድ አነጋገር ስልጣቱ የሞላቸው ናቸው ትውልዳቸው ደግሞ በዘመነ ሶቪየት ህብረት ዩክሬኒ ናቸው ከዩክሬን ጋር በሚደረገው ጦርነት ቤተ መንግስት ያመናቸው ሰው ናቸው እንዲህ አይነት ኃይለኛ ዲፕሎማት አሁን እዛ ነው ያሉት ፑቲን ግን አንድ ነገር ተናግረዋል አሁን አሜሪካን ማጣት አይፈልጉም ግን ወዲ የባሳቸው ከሄደ እኔ ከፍተኛ ፍርሃት አለኝ እና አንድ ጥያቄ ሲጠየቁ ምንድነው ያሉት ሁሉም ሰው አሁን ኒውክሊየር ጦርነት ኖት ራሽናል ማለት ዳን እንዴ ለቆም ይወጣ ይሻለው እንዴ እንዴት ምን ይላል በመጀመሪያ ፑቲን የጻፉ ታሪኮቻቸው ተቀምጠዋል ምን አይነት ሰው እንደሆኑ ተቀምጠዋል እሳቸው ማጠርቀጣን ያሉ ሰው ናቸው ነገራችን ላይ ፑቲን እንደዛ አይነት ሰው ናቸው ግራይ ናቸው አይደል እንዴ እቺ ስለሚሉ ነው ሲጽፉ እንዴ ነው ቀኝ ናቸው ብዙ ጊዜ ሪላክስ በሚያደርጉበት ሰዓት ማይ ቪዲዮ እወዳለሁ ደስ ይልኛል እና እኚህ ሰው በታሪካቸው እስከ KGB ድረስ ያለ ታሪካቸው የሚታወቀው በመምታት ነው የሚያምኑት ቅድሚያ አዎ ሁላችንም ደግሞ ትናንት ያልነበርነው ዛሬ ልናመጣ አንችልም በተለይ እንደምትመታቸው ካወቁ ይመቱሃል ቀድሞ ይሄንን ጀርመን የሚጻፈው ቆጵሮሳይ የሚጻፈው አሜሪካ የሚጻፈው እቺ ሴንትራል ካራክተራቸው በቃ ሊመሳይ ነው ብሎ ካሰቡ አስቀድመው ነው ፑቲን ቡፋናው የምሩን ነው ብለው ከለዩ ነው ምነግረ እንደነ አይነት ግዙፍ ሰው ይችላል በቁመት በወርድ በመናምን ይጥሏል ቅድሚያ ማለት ነው ቀድመው ነው የሚጥሉ አይፈሩም ጠብን በጠብ ነው የሚወጡት ይላል ይሄ ታሪካቸው እንዲህ አይነት ሰው ናቸው አሁን እኚህ ሰው ይሄ በሙሉ ደቦ ፈጸመባቸውን እንትን ያላቸውን ምዕራባዊ ሀገር እንትን ያስጠነቅቁ ነው ያሉት እና አንድ ሲናገሩ ምን አሉ እንደው ከዛ መወሰድ የለበትም ብያምናለሁ አስበውበታል አውጥተው አውርደው አንድ ነገር እሺ አይሉም ለአሁን ምሳሌ ለዶናልድ ትራምፕ ያላቸው ምንድነው ማንኛውም ራሱን ያከበረ ሀገር ወይም ሰው በተጽዕኖ ስራ አይሰራም አሁን ዶናልድ ትራምፕ እዚህ ጋር የነዳጅ እንትን ማዕቀብ እዛ ጋር ደግሞ የጋዙን ሳደርግ እዛ ጋር ደግሞ እንደዚህ ሲይዝ ያኔ ይረበውና ይቸግረውና ይደራደራል ካቹ ብላባስ ይላርግ ብሎ ወደ ጠረጴዛ ይመጣል ነው የሰው ታሪክ ግን ይሄን ያሳየው አይደል አሳየው ያለፉት ዓመታት ታሪክ ይሄን ያሳየው እንጂ ሁሉ ማዕቀብ አላመጣም በማዕቀብ የተሸነፈ ሀገርም የለም ይሄው ኒውክሊየር ለሰራ ሆነ አይደል የተረባረቡባት ማንክ ኢራን እንደ ኢራን በማዕቀብ 40 ዓመት ሙሉ የነኩት ሀገር አለ እንዴ በማዕቀብ እኮ ነች የገዛ ነዳጇን መሸጥ አትችልም እና እዛ ስትሄድ የመድኃኒት እጥረቱ ብትል የብኑ እጥረት የምናምን ነገር አትችልም እዛው ግን እየገጠሙ እዛ ሽቦ እንትን ያደረጉ የራሳቸውን ሄሊኮፕተር ያበረሩ እንትን ይላልናቸው ምንድነው መርከብ በጣም እኮ ቢገርሙ ሀገሮች ናቸው በማዕቀብ ውስጥ ነው ያሉት እኮ ማዕቀቡ ባይኖር ድሮ ቴክኖሎጂ ምን ሊደርስ ይችላል የሚለው ደግሞ ያ ደግሞ ማለት እነሱ እንግዲህ አሁን የነዚህ የኢራን አብዮተኞች አሜሪካን ሰይጣን ብለው የተነሱ ናቸው ገብቷል ሃይማኖትን መሰረት ያደረገ መንግስት ነው ስለዚህ አሁን ከአሜሪካ ጋር መኗኗር ማለት መሽነፍ ነው ለነሱ የሰውት ነው ስለዚህ አሁን አሜሪካ ላይ ሲምቦሊካሊ ቢሆን እኮ ተኩሰዋል አይደለም እንዴ ወዴት ለምሳሌ አንዱ ተንታኝ ምን አለ የመካከለኛው ምስራቅ አጠቃላይ ሁኔታ መለወጥ ይጀምራል አለ የኢራኑ ጄኔራል ቃሲም ሱሌማኒ የተገደሉ ጊዜ ነው ቃሲም ሱሌማኒ ማለት ኢራቅ ውስጥ አየር ማረፊያ በዚህ በጣም ነው ኢራን የተናቀችው የተተቸችው ምክንያቱም እንዴት እንደዛ አይነት ቁልፍ ጄኔራል ድካን ዲገኝ ታረጋለች እንዴት ያን ያህል ጄኔራል እናንተ ከዚህ ከለንደን ባለፈው እንደመጣችሁት ከካናዳ ማህላቱ ቁጭ ብለው በቢዝነስ ከቆን እንዴት እንደዛ ታረጋለች እንዴት በግልጽ ይደረጋል እንዲህ አይነት ሰውዬ የተሳፈረ አውሮፕላን በተዋቂ የለበትም
ስንት ሰዓት እንደሚደርስ አይታወቅም መታወቅ የለበትም ማን እንደሚቀበለው አይታወቅም ጭራሽ ኢራን ያኔ ሳትች ገብቷል አሁን እዛው ኤርፖርት ውስጥ እኮ ደግሞ አይደለ ኤርፖርት ማን ይመጡ የቻሉት ከየት እንደተነሱ ስንት ሰዓት እንደተነሱ እስራኤል አውቃለች መጡ አለች ደርሰዋል አለች እየመጡ ነው አለች ስትል ይሄ አንድ ማናቸው የእስራኤል የቀድሞ ጠቅላይ ሚኒስትር ኦልመርት የሚሏቸው ያወሩት ነው እና ይሄ ሰውዬ መጀመሪያ ቃሲም ሱሌማኒን ትንሽ ያስቀምጠው ይሄንን የተጋትሮ ተራዳ የሚባለውን ገብቷል የደማስቆንና የቴህራንን እንትን እንደጠበቀ ያዘ እዚህ በደማስቆ በኩል ደግሞ ሄዝቦላን የፈጠረ እስራኤል እንቅልፍ እንዳትተኛ እሱ ሄዝቦላ ስራ እስራኤል ሰላምና ያኖራት ማድረግ ነው በዛ በኩል እነ ሐማስ እዚህ ደግሞ የየመን አውቲዎች በአጠቃላይ ይሄን የዘረጋ የቋጠረ የቴክኖሎጂ ሽግግር ያደረገ የታፈረ የተከበረ አድራጊ ፈጣሪ ሰው ነው ኢራን ማለት ከመንፈሳዊ መሪው ቀጥሎ መንፈሳዊ መሪው መሪ ነው በተግባራዊ እንትን ግን ቁጥር 2 ሰው ነው ይላል እኚህ ሰው ስለሚከበሩ በትእዛዛቸው የሚፈጸም እንትኑ አጠቃላይ ግንኙነት የተወለወለ ነው the most dangerous person ለእስራኤል እና ለአሜሪካ ይሄንን ሰው እስራኤል መረጀች ገቡ ተነሱ አለች እየመጡ ነው አለች አሁን ወደ እዛ እንደሚመጡ ታውቋል ወደ ኢራቅ ነው ሲሉ ኦልመርት ያሉትን ነው አሁን መጡ ሰውየው ሲሉ ትራምፕ አንተ በለው አሉ ለቤንያሚን ኔታንያሁ ለእስራኤል ማለት ነው እንቢያሩ ቀኑ አልደረሰም ማን ያልመታው ማለት ስለዚህ አሜሪካ ይግድ ዶናልድ ትራምፕ ፕሮባብሊ ኢንትራቪው ቢሆን ያደርጉትም ባይደን ቢሆን ኦባማ ማይወክረውም ያንን እርምጃ ትራምፕ ወሰዱ ትራምፕ ወሰዱ ያችን እርምጃ ቃሲም ሱሌማኒን የገደለው ይሄ ምንድነው የአሜሪካ ምንድነው ሪፐር የሚባል እንትን ነው ሃይፐሩ ይሄ ምንድነው የሰው አልባ ነው እዛው ላይ ያደረገው እንትን ያላቸው አሁን ያን ጊዜ ኢራን ለአሜሪካ ነግራ አለመበቀል አልችልም ደስኔ በዚሁ እንዲቆም ነው የምፈልገው በአሜሪካና በኢራን መካከል ጦርነት ሊመጣ አንፈልግም አለመበቀል ግን አንችልም ስለዚህ ሮብ ከምሽቱ 4 ሰዓት ጀምሮ መበቀል እንጀምራለን ብላ መልእክት ላከች ማለት ነው አሜሪካ ደግሞ ይሄን ተቀበላ የሚመቱት ወደ ጦር ሰፈሮች አሉ ኢራቅ ውስጥ የቻሉትን የወጡትን ወጡ ሌሎች ደግሞ እንትን ውስጥ ምንድነው ከምድር በታች መደበቅ ያለ አይደል በቅም አትበሉ የሆነውን እኛ ነግራቸዋለን ብላ ወደ 20-30 ቦሊስቲክ ሚሳይል ብዙዎቹ የነርቭ ራክ ገጥሟቸው እንትን ያሉ አሉ እዛ እንትን ውስጥ መተኮሻው ውስጥ እዛው ፍንዳታው ሲያዳምጡ የነበሩ ማለት ነው ገብቷል እሱም ብቻ አይደለም አሁን ባሁንም በዚህ በአጭር ጦርነት ኩዌት ላይ ማን ነው ኳታር ላይ ያለውን የአየር ኃይል ጦር ሰፈር ለመምታት ተኩሳለች እና ያው ኢራን መትቻለች የተረጋገጠ ነገር የለም እንጂ በሌላ ነው ማዕቀብ ኢራን ላይ የፈለጉት ነገር አላም ራሽያ ላይ እንዴት ይሰራል ያትየው ልጅ ማን ነው የሰሜን ኮሪያ ኪም ኢን ጁንግ የማይጠመስ ነው ያደረገው ያ ሁሉ ማዕቀብ ተደርጎ እንደ ቢያንስ 30 እና 40 የሚሳይል ሙልሙል አለው ይባላል ስለዚህ የቱ ጋር ነው ማዕቀብ እንትን ያለው የሚሰራው እንትን ያለው ስለዚህ አሁን ማን ነው ቭላዲሚር ፑቲን ምን አሉ ለዶናልድ ትራምፕ ማንም ራሱን ያከበረ ሰው ወይም ሀገር በተጽዕኖ ስራ አይሰራም ራሽያ ደግሞ በጣም ራሷን የምታከብር ሀገር ነች አሉ እሱም ብቻ አነጋገራቸው ነው ዋናው ግን ይሄን በተመለከተ ተናገሩት ምን ብለው የተደመሙት ምን አሉ ራሽያ ማትኖርበት ዓለም ብዙ ያጓጓኝ ራሽያ ወይ ሞት እኮ ነው ራሽያ የልጅበት በዩክሬን ተሸነፈች ራሽያ ማለት ራሽያ ልጅ ማለት ነሳቸው ሞት ነው በዘለንስኪ በድል አድራጊነት ከኋላ በኔቶ
ታጅበው እንትን ያደርጉ ሳክዱላውን ያሽከረከሩ የፍጥዲያነ ፍጻሜ ራሽያ ያለች ማለት ነው። ስለዚህ አሁን ዘሞር ከዘለንስኪ ጋር በቆሙ ቁጥርና ይሄን ተጽዕኖ አደረግን ባሉ ቁጥር ለሳቸው የሚገባቸው ምንድነው ለቭላዲሚር ፑቲን በሰማይ ነፍሳቸውን ይማር አይደለም እኛ ጥቁር አሜሪካዊ መከላከያ ሚኒስትር አጠፋቸው አንድ ጥቁር እኮ የለም የአሜሪካ መንግስት ውስጥ ያኛ ጀነራል በስተት እኮ ትራምፕ አንድ እኔን የመሰለሰው የላቸውም እዛ ላይ ማራታ ኦባማ ራሱ የመጀመሪያው ጥቁር ፕሬዝዳንት ወደ ስልጣን ወደ ዋይት ሃውስ ሲገባ መቼ እንደዚህ አይነት ሰው አስከተሉ? ብዙ አላስከተሉም እኮ የነበሩ ሰዎች ባሉበት ይቀጠሩት። ያ ልከና ቢያንስ ኦባማ እኛው እንኳን በጆ ባይደን ጊዜ አይደል እኚህ ፕሮቴስት ካንሰር ያያዛቸው ባይደን በባይደን ጊዜ ነው የመከላከያ ሚኒስትሩ እኮ ጥቁር አይደል? ጥቁር አዎ በባይደን ጊዜ ብዙ ቦታ ላይ አድርገዋል። የኦባማን ነው ማለት ነው። ኦባማ እኮ ብዙ መዘዝ ያለበት ሰው እኮ ነው። ትራምፕ ግን አንድ የልብ ቀዶ ጥገና በጣም የታወቀ ጥቁር ዶክተር እኮ እንትን ምንድነው ዋይት ሃውስ አምጥተዋል። ቤት ሚኒስትር ነው ምናምን ነገር አድርገውት ከዛ ወር ቢያንስ እሱን አድርገው ነበር። በአሁኑ ግን ጠቅላላ ነጭ በነጭ ነው ያለው ዋይት ሃውስ ላይ የሚታየው ያለው እሱ ነው የሚታየው። እኚህ ጥቁር በባይደን ጊዜ የነበሩት መከላከያ ሚኒስትር ፎርስታር ጀነራል ናቸው። በጣም እንትን ያሉ ናቸው። እና ዩክሬን በሄዱበት ጊዜ በጣም የተወለወለ ጫማ ነበር ያደረገች። ብራንዷን አላወቋትም። በሷ መሬቷን ፋር አደረጉና ራሽያ ዚት ከፈረች ዩክሬን ውስጥ የአጠቃላይ የጦርነቱ ስትራቴጂ ኔቶች ከዩክሬን ጀርባ የቆሙበትን ዓላማ እኮ በዛ መንገድ የገለጹና የጦርነቱን ነገር እንድንረዳ ያደርጉሳቸው ነው። በዩክሬን ለካ ስልታቸው ምንድነው? ራሽያን በዩክሬን ጦርነት እንቀብራታለን ነው። ምክንያቱም አሁን እያስተኮስላት ነው የሚሉት። እየጨረሰች ነው እየተኮሰች ነው ገባ የና አሜሪካ ጎተራ እየሞላ ነው መሳሪያ ነው የምትሞላው። ራሽያ ግን ማስተኮስ ማለት ነው እያስተኮስናት ማለት ነው። እዚች ውስጥ ነው የምንቀብረው አሉ ራሽያን። ለካ አቅዱ ምንድነው? ቻይናን ደግሞ በታይዋን በቃ ሁለቱን በዚህ ነው የምንቀብራቸው የሚል ስትራቴጂ እንዳላቸው የገባን ያኔ ነው። ስለዚህ ይሄንን በማገናዘብ ነው ቭላዲሚር ፑቲን ራሽያ የሌለችበት ዓለም አጓጓኝ ብለዋል። በአጋጣሚ ሆኖ ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። ሰሞኑን ደግሞ ሌላ አንድ የፈረንሳይ ሙዚየም ዘረፋ ራሱ የቻለ ፊልም የሚወጣው ነገር ነው። በፈረንሳይ ሀገር በፓሪስ የዓለም የዩኔስኮ መቀመጫ ያ ሁሉ ቱሪስት ወዲያ ወዲህ የሚልበት ቦታ ላይ 3 ሰዎች የሆነ ሙዚየም ገብተው ስንት ነው ዘርፈው የወጡት? $100 ሚሊዮን በላይ $102 ሚሊዮን ዘርፈው ሲወጡ ፓሪስ ተኝታለች። አዎ አልተኛችም። ሰዓቱ 4 ሰዓት ተኩል ነበር ቀን ሆኖ ረፋዱ ላይ ማኪያቶ የሚወዱ ሰዎች ጋዜጣ ወጥተው የሚያነቡ ካፌዎቿን ሞልተዋል። አላፊ አግዳሚ ነበር እና የሁሉ ባለበት ሁኔታ ፖሊስ የለም ምን የለም። ቁጥራቸውን ረሳሁት። 4 መሰለኝ 4 ናቸው።
ሰው ወደዚህ ዓለም የመጣው የልቡን አድርሶ ሊሄድ ነው። ወዴት ነው የሚሄደው? የልቡን አድርሶ ሊሞት ነው። ለነሱ ከዛ ምንም የለም የሚሉ ሰዎች አንድ ነገር ልብ ብለዋል። ለካ እንዲህ ሲያገድሙ አንድ ነገር ልብ ብለዋል። መጀመሪያ ዝም ብሎ አይደለም። ከስርቆቱ በፊት ጥናት ተደርጓል። ማለፊያ ቱሪስቶች ነበሩ ራሳቸው አይተውታል። ኦፍ ኮርስ ሳይት ማንዴት ይሆናል። የት ቦታ ምን ተቀምጧል የሚለው እሱ ጋር ምን አለ የሚለውን አይተዋል። እና ያኔ መቼም ጺማቸውን ረዘም ጺም ትንሽ የሚያስከብር ነገር አለው እና መነጽር ጥቁር መነጽር ታረጋለህ አርገው የሆነ ሳምሶናይት እንዳናውን ካስክ አንተ አገባው እንትን ላይ ብዙ ጊዜ ቱሪስቶች ሲምፕል ነው አንተ ናቸው። እቺ በጀርባቸው እንጂ ካሜራ ምናምን ነገር ባግ ይዛሉ። ሌሎቹ ተላሎች ለመንፈሳዊ ደስታ ነው ያንን የሚያወጡ። እነዚህ ግን ለመኖር ነው። የመኖር አቅማቸው ለማሳደግ የመኖር አቅማቸው ለማሳደግ ነው። እና እዛ ሲያስተውሉ ህንጻ ፎቅ ነው። አንደኛ ፎቅ ላይ እንደዚህ አልማዝ የምትላቸው የጌጣጌጦች የሉ ጌጣጌጦች እንዳሉ እንደሱ ተዘረፈ በሚሊዮን የሚቆጠሩ እንዲህ ገብቷል። በአንተና በደህንነት መካከል ያለው ልዩነት ይሄን ይዞ የመውጣት ያለ መውጣት ብቻ እና ይሄንን አይተዋል። ከዛ ይሄንን በደንብ አድርገው አይተዋል። እንግዲህ የንግስት ዩጄን ይሉሃል በሰማይ ነፍሷን ይማረው የናፖሊዮን ሚስት ናፖሊዮን ደግሞ ለሚስቱ ቆሰጣት ሳሳብ ተመልከት። ያ ማስታወሻ ተዘርግቷል። ይሄን ያዩ ቱሪስቶች ነበሩ። ደጋግመው አይተዋል፣ ቃኝተዋል፣ ምን ብለዋል። ከውጪ ሲያዩት አንደኛ ፎቅ ላይ ነው ያለው፣ በረንዳ አለው እና የሴኩሪቲ ካሜራ አለዛ። ያንን መጥቶ የተከለው ሰው አሁን መመርመር አለበት። ይድረሱበት አላውቅም። ካሜራ ወደ ምን ወንዝ ነው ፈረንሳይ ያለው? ፈረንሳይ አይደልኩም ፓሪስ ሄጃለሁ። የሆነ ወንዝ አለ የሆነ ወደ ወንዙ ነው እንትኑ ፊቱ። አሁን ሲያዩ እንዴ በቃ ሲያዩት ካሜራ አይቀርጻቸውም። ባጭሩ ይሄ እኮ ምን ማለት መሰለ ግቡና ኑሯችሁን አሻሽሉ ነው ባጭሩ ካሜራው እያለ ያለው ነቲንግ ሲምፕሊ የሆነች የጭነት መኪና ነገር ይዞ መጡ። ትራክ ትንሽ ዋቶናለች መብራት ኃይል የለም። አንዳንድ ተቀርባት ፊት አርጓቸው እዛ አምፖል የሚቀይሩባት አለች። የተያዘች ባትሆንም እዛ ትራኩ ላይ መሰላል አርገው እንትኑን አስደገቡት። ራሱ ህንጻውን አስደገቡት። እዛው መስኮቱ ላይ ቀጥሎ ገባ። ፊታቸውን ጨምብለዋል። አየለውን አበበ ይሄን ያላፊ አግዳቢው ቀለም ይቀቡ የመጡ ሰራተኞች አርጉ ያስባል። እንደዚህ ነው የሚያስባቸው። ወይ ዛሬ እሑድ አይደለ? እድሳት ነው። ሁለተኛም ብታያቸው እነንቶን ያትለቸው ፊታቸው ተጨምብሏል። ጠብ አሉና ዱብ አሉ በረንዳው ላይ። ከዛም እንትኑ ሪንፎርስድ የሆነ እንትን መስኮቱ እሱን ኦልሬዲ ተዘጋጅተዋል። ማውላለቃው ጥቂት በዚህ አረጉና መስኮት የለም ወጣ አረጉና ገቡ። 10 ደቂቃ ፈጀባቸው ይላል። ጠቅላላ ገብተው ያቺ ነገር ሰብስበው እስኪወጡ አርገው አውጥተው በዛችሁ መሰላል ከወረዱ በኋላ እንትን ይጠብቋቸዋል። ስኩተሮች ሞተር እኮ አይደለም ይሄ ሞተር ይበራል። ስኩተር በስኩተር ለፍጥነትም ለምንም ለመሽሎክሎክም ይመቻል። ሄዱ። ታሪኩ ባጭሩ ይሄ ነው። 101 ሚሊዮን ዶላር ወደ ኢትዮጵያ ሰሰራው 3 ወር ቀጨርሻል። በምን በየትኛው ምንዝራው ነው? 17 ነው ማለት በአካባቢ በማጠጋጋት በካያጋ በማጠጋጋት 17 ቢሊዮን ብር 17 ቢሊዮን ብር ነው። ስንት ዳሴ እንሰራበታለን ባከይ ነው። ኦ ማይ ጉድ! አሁን እነዚህ ሰዎች ጭንበላቸውን አውልቀው ገብቷል። አም ሹር ቤት ይቀይራሉ። ከፓሪስም ውጪ ይሆናሉ። ይሄን ዘና ብለዋል። የፓሪስ ፖሊስ ግን አሁንም እየደከመ ነው። ፍለጋ ላይ ነው። ምንም ትሬስ የለም። ይሄ ፎቶግራፍ እንኳን ቢኖር እኮ ነው ምን የሰዎቹ አውትላይናቸውን ወስደው መቼም እነዚህ እንትኖች መስራት አያቅታቸውም። አንዳንድ የሆነ ቁጥር ይፈልጉለታል እንደዚህ የሚል ያ ካሜራ ነገርኩ። ምንድነው ያ ካሜራ? እነሱ ሲገቡ ቶሎ ብላችሁ ውጡ እኔ አይላችኋለሁ ውጭ እንዳለ ነው የሚቆጥረው ካሜራ ውጭ ነው ይላችኋል። እኔ ፊቴና ዙሪያ እንዳላይ ይሆናል ማለት ነው። መቷን this is a joke በጣም ነው የሚገርመው።
እና እንደዛው ፓሪስ ውስጥ ይሄ በደረሰ በሁለተኛው ቀን ትናንት ነው ስለኝ ከትናንት ወዲያ $100,000 ዋጋ ያለው የወርቅ ሳንቲሞች ደግሞ ከሌላ ሙዚየም ተሰረቁ። ፓሪስ ችግር ላይ ነች ያለችው። እንግዲህ ደግሞ እሷ የቀድሞ ፕሬዝዳንቷን እኮ እስር ቤት ከታለች። ያ ሳርኮዚ በነገራችን ላይ ወን ቤት ነው ያሉት። እኚህ ሰውዬ እኔ ከድሮ ጀምሮ በዚህ እርግጠኛ ነበር። አይ ግን ወስደዋል ለማለት እኮ ያስቸግራል እኮ። ወስደዋል ቢወስዱማ ኖሮ ጋዳፊን ድጋሚ ከቶኒ ብሌር ጋር ሆነው ያወርዱት ነበር እንዴ? ከይሄባበት ገብተው ገንዘቡ ስለከለከለ መስለኝ ገንዘቡን መልሳ እንኳን እሳቸው በእኛ ደረጃ ሞኛ አይደለንም። እሳቸው በቀጥታ አልወሰዱም። ፍርድ ቤትም በዚህ ነጹ ናቸው ብሏል። የእሳቸው ግን የቀርበ ቀኝ እጆች አሉ። አንተና እንደ ሄደ ከቤት ውስጥ የሰው ሚስት ታመጣው አንተ አይደለም እኮ የሚያመጡ አሉ አይደል እንዴ? ወንጀሉን የሚሰሩላ አሉ፣ ቀኝ እጆች አሉ። እሱን ትእዛዝ ሰጥተዋል። የእሳቸው ቀኝ እጆች ናቸው የተፈረደባቸው። በእሳቸውና በእንደዛ ሰው ደግሞ ክሪሚናል የወንጀል ላይ የተመሰረተ ግንኙነት አለ የሚል ነው የተፈረደባቸው። ታዲያ የፈረንሳይ ሚራዥ አይደለ እንዴ የመጀመሪያውን የጋዳፊን አየር ኃይል መሬት ላይ የመታው ታንኩ የመታው ምንድነው? ሊቢያ ቤንጋዚ ብቻ ማለት ናት እንዴ? እንዴ ምን ነው ይሄንን እንዴ አልነቃንም? እንዴ አሁንም ሊቢያ ቤንጋዚ ብቻ አይደለች አይደለም እንዴ? ቤንጋዚ ላይ የመሳሪያ ግምጃ ቤት ዘርፎ ያመጹ ምናምን ነበሩ። እነ ኦባማ አንድ ላይ ሆኖ እንደዚህ ሆኖ ህዝቡን እየፈጀ ባያጀት ምናምን አሉ። ስለሌላው አካባቢስ ስለዚህ ይሄንን ሶስቱ አድርገው በዛን ጊዜ ጎረምሶች ነበሩ። ሳርኮዚ እንደዛውን ስታያቸው 70 ዓመት ማራቸው አልቋል። 70 ዓመት ሰው ናቸው። ኦባማ ያኔ ጎረምሳ ነው። ዴቪድ ካሜሮን የሚባል ጎረምሳ ነው። እና ግንባር ቀደም ደብዳቤ ፈረንሳይ ነበረች። መጨረሻ ላይ ጋዳፊ ራሳቸው ተደብቀው ሲርጥ ነው አገራቸው እዛ ተደብቀው ይሄ ሲሄዱ ምንድነው ይባለው አጅበ ምናምን ይሄ ሲሄድ እሱን የፈረንሳይ የጦር ጀት ላይ መታው። ሲመታው ብትንትን ወጣ። የሞተው ሞታ። ያኔ ጋዳፊን ይዘው ቦዲጋርዶቹ ትቦ ነገር ውስጥ ገቡ። ከዛ በኋላ ሰው መጣ። እዛ ከተባለ በየጁ አድርጓቸው አታስታውስም? ቪዲዮ እኮ አለ። በዛ ግራና ቀኝ እንደዚህ ሲያደርጓቸው በዛች ውስጥ አንድ ነገር ለመናገር የቻሉት ምንድነው? ጋዳፊ ምን አደረኳችሁ? ምን አደረኳችሁ ነው። ከዛ በኋላ ምናየው በሆነ በፒክአፕ ላይ አንስትና ሬሳቸው ዘርግተው ይዘው ሄዱት። አንድ ትልቅ ስንት 2-3 ልጆቻቸው እኮ ሬሳቸው እየተዘረጋ እንዲታይ ተደርጓል። አይደለም እንዴ? ጀስቲስ አልነበረም አይደል እንዴ? እኮ ገንዘቡን ተጠቅሞ ስልጣን ላይ ከወጡ በኋላ ሳርኮዚ በዚህ አይነት ነገር ላይ መልሰው እንደገና ጋዳፊን እንደዚህ አይነት ነገር ማድረጋቸው የመጨረሻ ትልቅ ወንጀል እኮ ነው። እንዴት ነው አንተ ለፈረንሳይ ፕሬዝዳንትነት እየተወዳደርክ ከሊቢያ ገንዘብ ሰርተህ ምርጫ ውስጥ የምትገባው? እና ነገ የሊቢያ ቤተ መንግስት ታርገው ነው ምን ማለት ነው? በጣም ትልቅ ወንጀል ነው። የምርጫ የምታውለው ገንዘብ ኢቭን መጠኑ በአውሮፓውያን ደረጃ መጠኑ እኮ ይገደባል። ከየት ነው ሶርሱ ገንዘቡ? ለምንድን ነው አንድ የውጭ ገንዘብ የሚሰጥ? ለምንድን ነው የሊቢያ ገንዘብ የሰጠችው? ስለዚህ አንተ ኤሊሴ ቤተ መንግስት ከገባ በኋላ ጋዳፊ ማሞ ደህና ነህ እስቲና እፈልጋለሁ ማለት ይላሉ አይሉ ይላሉ እንጂ ግድ ነው። እና ከዚህ በለጠ ወንጀል አለ። ዞሮ አሁን ከጊዜም በኋላ ቢሆን ሳርኮዚን ማረሚያ ቤት ከማስገባት አሁን ጊዜው ደረሰና እዛው ፈረዱባቸው። ሲፈርዱባቸው ምን አሉ ሳርኮዚ? ዶኮ ከትራምፕ ከፑቲን ያልተለየ እኮ ፑቲን ምንድን ነው ያሉት? ራሻ ልጅበታል እንዳሉት እኚህ ምን አሉ ለደጋፊዎቻቸው ማለት ነው? የታሰረ ቀድሞ ፕሬዚደንት አለ አንዴ ዋሳው ነው ታሰረ የዋሳው ነው ማረሚያ ቤት 10-9-11 የሆነች ክፍል ውስጥ ነው ወስደ ከተቷቸው። ቴሌቪዥን አለች። ቴሌቪዥን አንድ ነገራች ነው ያሉት። ትንሽዬ ቴሌቪዥን ፍራሻል፣ ትንሽዬ የምግብ ማብሰያ ፍሪጅ አይጠፋም። ፍሪጅ ትንሽዬ ፍሪጅ። ኦኬ። ለዚህ አገልግሎት ደግሞ የተሻሉ ስለሆኑ እነኚህ የተፈቀዱት 20 ዩሮ ይከፍላሉ በወር ለእስር ቤቱ። የተሻለ ሰርቪስ ስለሆነ ማለት ተፈለላችሁ አጡ እና በጣም እድለኛ ያሉ ሰው ናቸው። እሱ ብቻ በቀን 1 ሰዓት ብቻ ያለቻቸው
አበቀን አንድ ሰዓት ነው ያላቸው 24 ሰዓት ከዛት ክፍል አይወጡም በቃ ከዛ በኋላ አንድ ሰዓት እንግዲህ ተመልከት ሳርኮዚን የሚያክል ዓለም ላይ ተኝቶ የኖረ ሰው ነው አሁን ወስደ ስንት በስንት የሆነ ቦታ ስትቀነበበው አንድ ጭልፊትን አባባል ይከፍቷል ይሄ ምንድነው ክንፉ እንደ የተዘረጋው እሱን እርግብ ቤት ውስጥ መቆለፍ ማለት ነው ማረሚያ ቤቱ አንደጋለው አሁን የገቡበት አንደኛ ፎቅ ላይ የታሰሩት ስፖርት በቀን አንድ ሰዓት መስራት ነገር ግን ስፖርት የሚሰራው በሳቸው ዘመን የወጣ ህግ ነው ይላል ብዙ ጊዜ በስፖርት የሚሰሩ ሰዎች አብረው ይሆኑ ስራ ለሰሪው ይሾላል ህጉን የሚያወጡ ራሳቸው ናቸው ስፖርት የሚሰሩ ሰዎች እያሳበቡ ይማከራሉ ስፖርት የሚሰሩ መስለው እየሮጡ ጀባ ይፈጽማሉ አይቻልም አሁን ስፖርት የምትሰራው ብቻ ነው በሰፈሩት ቁና ማለት ደግሞ በጣም የገረመኝ ሁለት መጽሐፍ ይዘዋል አለ ሁለት መጽሐፍ ይዘዋል አንዳንዴ እንደው ጋዜጠኛነት ኃጢአተኛ ስራ ነው እቺ አይተዋል አጣርቷል ሞንቴ ክሪስቶ ነው ሳምቲንግ የሚል እኛም ወለንጀን ያ አቻ አንብቤው አውቃለሁ ይርማስ የእንትና ማን ነው እንትን አይደለ ደግ ምንድነው ወንጀልና ቅጣት ኖ ሱ ክራይም ኤንድ ፓኒሽመንት ሞንቴ ክሪስቶ አንብበነዋል እፎይታ ተብሎ በአማርኛ ተርጉሟል ብሎኛል አንዱ ኢትዮጵያ ውስጥ እና መጽሐፍ ቅዱስ ሌላው አሁን የገረመኝ the life of Jesus Christ የሚል መጽሐፍ አለ እነዚህ ሁለቱን ይዘው ነው የገቡት እኔ ደግሞ እቺንማ እሷን መጽሐፍ ይዘው መግባት የነበረባቸው ወህኒ ቤት አይደለም ኤሊሴ ቤተ መንግስት ኤሊሴ ነበር የሚሆነው ያን ጊዜ ሳትሳሉ ቦምቡም መድፉም ገንዘቡም ሰውም የሳቸውን ትንፋሽ ተከትሎ በሚራወጥበት ጊዜ ያንን ይዘው ቢሆኑ ኖሮ ገብቷል ሊቢያ ላይ የተፈጸመውን አይነት ወንጀል አይፈጸምና ሌሎችንም ማት ነገሮች አየህ ስለቻሉ ብቻ ያደርጉትም ነበር ቢያንስ ከህጋይ ቢያንስ ከሞራል አንፃር ቢያንስ ነገ የሚባል ነገር አለ ብለው የራሳቸውን ያቀሙ ነበር ያን ጊዜ the life of Jesus Christ ያደናቸው ነበር አሁን በእስር ቤት ቢያነቡት ግን በጣም እርግጠኛ ነኝ ነው የምነግርህ ሲወጡ ላመኩር ይጠቅማል ነው ከአምስት ዓመት በኋላ ሲወጡ 75 ዓመት ሆነው ይሄው ነው የሳምንቱ ጉዳይ ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበር አሁን ቆሞ ለመሄድ መቻሉ በውስጡ ያመቀው ታሪክ እጅግ የሚመስጥ ነው ታምሩ ክራንች ላይ ቆሞ 100 ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል እንደዚሁም ከአማዞን ስልክ ቁጥር 0922 35 12 10 መደወል ይችላሉ ታምረኛው ሰው ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለም ነዋሲ ዜና